አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድኅነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለሙ ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህ ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችን ፈቃድ እኛ ምን አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እዘዟቸው። እንዲህም አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠላቸው። ሐዋርያትንም ሁሉ ከየአገሮች እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያናት እንድታንጹ የፈቀድኩባት ነች። ይህንንም ብሎ በከተማው በስተምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሠረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅድሳቷን አልባሳቷንና መሠዊያዋን አዘጋጀ። ከዚህም በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ አራቱ ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋ ወደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት ያቀበላቸው። እንዲህም አላቸው፣ በዚህችም ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ እዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያችም ቀን ጀምሮ ለአባቶቻችን ሐዋርያት በዓለሙ ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን እንዲህ ሆነ። በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሠራ ጊዜ በውስጡ የእመቤታችን የማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስላለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። እዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተክርስቲያን ላይ የስድብን ቃል ተናገረ። ወዲያውም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችን ቅድስት ድንግል ማርያምም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፃ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕል የተሳለበት የሁለት ደናግልም ስዕሏ የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወዳመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳችው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸው እንደመሰሰ እነዚያን ምሰሶች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ የሚድን ሆነ። እንዲሁም በእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈውስ የዘይት ቅባት ፈሰሰ። ይህ ሁሉ የሆነ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውኑም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት።
እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባትን ደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓልን ልናደርግ ይገባል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና ይህንንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷን ለመረጣትና ለወደዳት በሥጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷም ከኛ ጋር ይኖር ለዘለዓለሙ አሜን። ሰላም ለቤትኪ እንተቀደሳ በደሙ ማርያም ወልኪ ዘመንክር በአርያሙ በእንቲአነ በልዮ ሰዓሊተ ምህረት እሙ ኢታማስን ግብረ እዴከ እንተለሃኮ ቀዲሙ ቦኑ ለከንቱ ኬንያ ይጸሙ። ሰላም ለማርያም ሶበ ፍቅረ ሰብ አገበራ በዛቲ ዕለት ሶበ አስተብቋአቶ በሊቶስጥራ መሐለ ላቲ እግዚአብሔር በኩራ ከማያድህኖሙ እምነ ኩሉ መከራ ለእለ ጸውኡ ስማ ወገብሩ ተስካራ። ዳግመኛም እመቤታችን ቅድስት ድንግል ማርያም በዚህች ቀን ልጇ ወዳጇን ጎልጎታ በሚባል ቦታ ላይ እንባዋ እንደ ጅረት እስኪፈስ ድረስ ለኃጥአን ምሕረትን ለምናዋለች። ጌታችንም ስምሽን የጠራውን በቃል ኪዳንሽ ያመነውን ሁሉ ምርልሻለሁ ብሎ ቃል ኪዳን ሰጥቷታል። የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሆን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።